እናንተ ከመቼ ሄድዬ መታለች። እንኳን ደስ አላችሁ። የምር ዛሬ ስንት ጊዜ ቤቷ እንደገባኝ የኔ ቆንጆ ማለት ነው። ዛሬ እንግዲህ ትመጣለች ብለን ነበር ከመሸ ማለት ነው። ለቦዲ ጋርዷ እኔ ቦዲ ጋርዷ ነው የሚመስለኝ። በቃ ከሰውነቱ ጋር ምን ስሙ አያዝልኝም። እንደምንም ብዬ ስሙን ያዝኩት ኪራ ማለት ነው። እናንተ የምሯን ነው ግን ሄሉ የምትለው ከፍቅረኛው ጋር ተለያይቶ ነው። እኔ እኮ ለምን አታስታርቂውም አልኳት። ለምን አታስታርቂም ብዬ ጻፍኩላት። በቃ ተለያዩ ማለት ነው። ጉድ ጉድ ነው ዘንድሮ። እና ሄሊ ፍቅር ከመሸ እንግዲህ ቢያንስ እንትናፍቆኛላችሁ ብላ ከመሸ መታ ፍክት ብላ እየሳቀች ያው በቃ ደስታዋን ለማሳየት መታለች። ዌልካም ብለናል። የልዬ የኔ ፋንዲሻ ማለት ነው። እኔ በቃ ስላዩሽ ደስ ብሎኛል። የምር 3 ጊዜ 4 ጊዜ ነው የገባሁት ራሱ 3 ሰዓት ከሞላ በኋላ ማለት ነው። እና ለኪራ ለቦዲ ጋርዷ ለመከታዋ እኔ እኮ ያብ ልዩ ማነው ልዩ አልኩኝ። ጦስ ምሽን ጦስ ይጥራ ለልውል አልኩኝ። በቃ እኔ ለልውል ስል አታይም ስለልውል ስነሳ ደዛ እና ኪራ ቺክ ፈልጎ መጣ። ያሁን በቲክታክ ምረጭልኝ ብሎ እና ማንን እንደመረጠች ጉብ ነግራቸዋል እስከ መጨረሻ እና ውዶች እንዴታችሁ ደህና ናቸዋል? እኔ ያለሁላችሁ እኔም ከምሼ ነው የመጣሁላችሁ። እንግዲህ ሄልዬ ስለመጣች ማለት ነው። ብቻ እኔ ስላየኋት ደስ ብሎኛል። ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ የኔ ውዶች። በጣም ነው የምወዳችሁ። እና ሄልዬ ለቦዲ ጋርዷ፣ አዎ እኛ ከዚህ በኋላ ቦዲ ጋርዷ ጠበቋ ነው የምንለው። ምክንያቱም ይቆምላት። ድምፄ ደግሞ ሶሪ እንግዲህ ሰዎቹ ስለተኙ ቀስ ብዬ ነው የማወራው። እና ሄልዬ ዛሬ እጅግ መረጣ ላይ ናት። ለማን? ለቦዲ ጋርዷ ኪራ ማለት ነው። ቀስ ብለንም ለእንትና ምን መርጣለን፣ ለያብም አዎ እንዴ ሄልዬ ዛሬ ራሱ የኔ ፍቅር ግን በቃ ደበረሽ ብዬ ራሱ ከማወራ ብቻ እንኳንም ስላየሁሽ ደስ ብሎኛል። የኔ ፍልቅልቅ ማለት ነው። ዛሬ ብቻዋን ነው እያሳለፈች ያለችው። ጉጉና ማንም የለም። ለምን እንደሆነ አላውቅም። ብቸኝነትን መርጣለች። ኪራ ምንትናም የለም፣ ልውልም የለም፣ የአብተባዩም የለም። ብቻ አላውቅም። ደስተኛ ሆና ለማሳለፍ እየሞከረች ነው ያለችው። አዎ ጠንካራ ሆነሽ ስትሮንግ ሆነሽ ማየታችን ለእኛ በቂ ነው የምር በቃ። ምክንያቱም ተሰብረሽ እንድትቀሪ አንፈልግም። በቃ እንደዚህ ነይለን። እንዲህ ስትመጪ ራሱ ብዙ ነገር የምታስቢው ነገር ካለ ከአይምሮሽ ይጠፋል። እህቶችሽን ከእህቶችሽ ጋር እያወራሽ በኮመንት እየተዝናናሽ እንዴ በጫውታ እየመጣሽ ራሽን እንትን ታደርጊያለሽ። ከሀሳብ ከብዙ ነገር ነጻ ታደርጊያለሽ። አለዛ ከባድ ሁኔታ ውስጥ እንዳለሽ የታወቀ ነው። የምር ከባድ ሁኔታ ውስጥ ነሽ ያለሽው። ምክንያቱም በቃ ይሄ በቃ ብቻ ላቅም የሆነ ነገር እያሰብሽ ነው። ከባድ ጊዜ እያሳለፍሽ እንደሆነ ነው የተሰማኝ ያለው። ብቻ ፈጣሪ የልብሽን አይቶ ማለት ነው። በቃ ደህና ነገር ውስጥ ይክተትሽ ነው የምለው የኔ ጨረቃ። እና ለኪራ ተመረጠ። ያውም 3 ሰው ተመርጠዋል። ከ3 ውስጥ በዕጣ ነገ ይወጣል ማለት ነው። ከዛ ውስጥ የማን ስም እንዳለ ነግራቸዋለሁ። እኔ ግን ኪራ ሳይሆን ልውልን ነው። ልውልን አዎ እኔ ለልውል እንደዚህ ብትመርጪ ደስ ይለኛል። አዎ ቁጥር 1 እኔ ነኝ ተመስጋቢ። ምክንያቱም ለልዩ ስንል ነበረች ጥላቢስ ማለት ነው። ለልውል አትሆንም። ልውልን ትገፋዋለች። ምክንያቱም እሷ አይምሯ ላይ እስካሁን ድረስ ያብ ስላለ ማለት ነው። መቼም ከአይምሯ አታወጣም። ምክንያቱም አንድ ላይ እስካሉ ድረስ መቼም ከአይምሯ አይወጣም ያብ ማለት ነው። ካልተራራቁ እናንተም እሷን ከህይወታችሁ ካላወጣችሁ ማለት ነው። እና ሄልዬ የኔ ፍልቅልቅ ማለት ነው። ከመሸ መጣሽ። ቅድምም ገብተሽ ነበር፣ አሁንም መጣሽልን። ብቻ ደስ ብሎኛል። ራስሽን ፍሬ ለማድረግ ሪላክስ ለማድረግ ስለመጣሽ ደስ ብሎኛል። በቃ እኔ ሄሉ ማለት ነው በቃ ድሮም ጀምሮ ስለመከታተላት የሆነ በቃ ውስጥ የሆነ ነገር
ያለ ነው የሚመስለኝ። ከባድ ነገር ውስጥ ናት ያለችው፣ ግን ላለማሳወቅ ያንን ነገር በትግል ለማሳለፍ እየታገለች ነው ያለችው። አዎ እኔ እንደዛ ነው የተሰማኝ ያለው። የምሬን ነው የምላችሁ። በቃ የሆነ ውሳኔ ውስጥ ገብታ በቃ የሆነ እንዴት አድርጌ ልግለጽላችሁ? በቃ የሆነ ነገር ውስጥ ነው ያለችው። ድሮ ታውቃታላችሁ፣ በየጊዜ ነው የምትፖስተው ብቻ ማለት ነው። እኔ እንጃ የሆነ በቃ ያኔ ራሱ ውስጥ የተሰማኝ ነገር አለ። የምር ሄሉ የሆነ ነገር ውስጥ እንዳለች ማለት ነው። ማለት ደስ የሚል ነገር ውስጥ ብትሆንም የሆነ ነገር ውስጥ ናት በቃ ያለች። የሆነ ነገር ውስጥ በላይፏም ደስተኛም አይደለችም ይመስለኛል። ብቻ አላቅም፣ በቤተሰብ ይሁን ብቻ አላቅም። እኔ የምሬን ነው የምላችሁ፣ ውስጥ የሆነ ነገር ነው እያሰበ ያለው እና ከምንም በላይ ፈጣሪ ጥንካሬውን ብርታቱን ሰጥቶሽ እንደዚህ ጠንክረሽ ለመምጣት ያብቃሽ ነው የምለው። የምር እንድትሰበሪ አንፈልግም። ውስጥሽም ቢከፋ ፊትሽም እንትን ቢልም በቃ ጠንካራ ለመሆን ለእኛ የምታሳየው ነገር የምር ሳላደንቅሽ አላልፍም። በቃ ለእኛ ያለሽን ነገር ማለት ነው። እና ይሄ ልዬ እኔ ጣፋጭ ስላየሁሽ ደስ ብሎኛል። በጣም ስንጠብቅሽ ነበረ። አዎ ብቻሽን እንደዚህ ፈታ ብለሽ ነይልን። የምን ጭቅጭቅ የምን ንዝንዝ፣ ብቻሽን ራሱ እንዲህ ራሱ በቂ ነሽ እኮ በቃ በቂ ማለት ነው። በዩቱብ ራሱ ባትመጪ በዛ እየመጣሽ ራሱ ከታየሽ ለእኛ በቂ ነሽ፣ ከበቂም በላይ ማለት ነው። ምክንያቱም እኛ የአንቺን ደስታ ነው የምንፈልገው፣ የአንቺን ሳቅ፣ የአንቺን አለመሰበር ነው የምንፈልገው። እና ዛሬ በቃ ምንም አማራጭ ስለሌላት ለቦዲ ጋርዷ ፍቅረኛ ፈልጋለች እና ፍለጋ ላይ ናት ያለችው። በስተ መጨረሻም ፍቅረኛው ታውቋል እና ነገ ነው የሚነገራችሁ። ሰርፕራይዙ ማለት ነው። በቪዲዮ ነገ ነው የሚነገራችሁ። በደንብ አድርጋችሁ ጠብቁ። ነገ ትለቅልናለች። ፀጉሯን ሰርታ ዋ ደመቅ ብላ ትመጣልናለች። እና ሄልዬ እኔ ጣፋጭ እኔ ቆንጆ በስተ መጨረሻም ስላየሁሽ ደስ ብሎኛል። እኔ በቃ ቁርሴን፣ ምሳዬን፣ ራቴን ሁሉ ባይሽ ደስ ይለኛል። የምሬን ነው የምለው። በቃ ስጠፊ የሆነ ነገር ውስጤ ለምን እንደሆነ እንትን ይላል። ምን ሆና ነው እያልኩ ማለት ነው። እና የኔ ቆንጆ እንዲህ ጠንካራ ሆነሽ ፍክት ብለሽ ነገ ደግሞ አምሮባት እንደምትመጣ አምናለሁ። ፀጉሯን ተሰርታ ውቢት ሆና ትመጣልናለች። እንግዲህ ከያብ ጋርም ከመጣችም ደስ በሚል ነገር ከመጣችም እንቀበላለን። ዋና የእሷ መደሰት ነው፣ እሷ ለመሰበሯን ነው። እንጠብቅሻለን የኔ ቆንጆ የኔ ጣፋጭ። እና ግን ይሄ ልጅ ምን አስቦ ነው ይችን ልጅን የተዋት ሚስቱን የተዋት ማለት ነው? ይህ ልጅ አስታርቅ ይላለው እምቢ ብሎኛሉ እያለች ነው። በስተ መጨረሻም በቲክታክ ማለት ነው በሚዲያ ችግ ፍለጋ መጥቷል። ችግር የለውም እኛ እያለን እኛ የሄሉ ወዳጆች እያለን አሳልፈን አንሰጥም። እና እኔ ወዳችኋለሁ። ይላውራችሁ ብዬ ነው ባይ